ጠቅላይ ሚኒስትር ዶክተር አብይ አህመድ አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል አሉ። ነጻነት በተለይም በህዳሴ ግድብ በተዘጋጀው 2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሳለሁ ብለዋል። በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሁላችንም አዲስ ዓመት በደስታ እንድንቀበል አድርጎ ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ያሉት በድንገት ከዚህ ዓለም በሞት የተለየው አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎቹ በኪነ ጥበቡ ቤተሰብ ዘንድ ይታወቃል። አርቲስት ነጻነት ወርቅነህ በፊልምና በቲያትር ስራዎቹ እጅግ ተወዳጅ የነበረ ሲሆን ፍሬሽማን ከህዝብ ጋር ያስተዋወቀ የቲያትር ስራው ነው። ብልጽግና ፓርቲ በየዘርፉ የህዝብን ተጠቃሚነት ለማሳደግ የጀመራቸውን ተግባራት ያጠናክራል ያሉ የፓርቲው ምክትል ፕሬዝዳንትና የዋና ጽሕፈት ቤት ኃላፊ አደም ፋራ በሆሳና ከተማ ሲካሄድ የቆየ የፓርቲው የ6 ወራት የስራ አፈጻጸም መድረክ በስራ ዕድል ፈጠራና ገበያን ለማረጋጋት የተሰሩ ስራዎችን በመገምገም ተጠናቋል። አቶ አደም ፋራ በመድረኩ እንደገለጹት የተገኙ ድሎችን ለማላቅ ግብርና፣ ማኑፋክቸሪንግና የስራ ዕድል የሚያስገኙ የቴክኖሎጂ አማራጮችን በአግባቡ መጠቀም ይገባል። በአዲስ አበባ ከተማ የከተራና የጥምቀት በዓል በሚከበርባቸው አካባቢዎች የጽዳት ዘመቻ ተካሄደ። የጥምቀትን በዓል በንጹህ ጎዳና በሚል መሪ ሀሳብ በተካሄደው የጽዳት ዘመቻ የተለያዩ የህብረተሰብ ክፍሎች ተሳትፎ አድርገዋል። በዚህም የከተራና የጥምቀት በዓል የሚከበርበትን ጃን ሜዳ የአዲስ አበባ ከተማ ወጣቶች ማህበር ከአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ጋር በመተባበር የጽዳት ዘመቻ አካሂደዋል።